ጤና ይስጥልን የአሁን ዩቱብ ቻናል ቤተሰቦች፣ ይህ የአሁን ዩቱብ ቻናል ዓላማው ስለ ኢትዮጵያ ሕዝብ ሰላም፣ ብልጽግና፣ እውን ስርዓት እና ስለ ኢትዮጵያዊነት ትውልድ ዘመናዊ እድገት ጸጋ ዓላማና ራዕይ አድርጎ የተነሳ ነው። አሁን ለምሳሌ ኢትዮጵያ በቅኝ ያልተገዛች ናት እንላለን። ይሄ ለአፍ እንጂ ለወሬ እንጂ ለቋንቋ እንጂ ለንግግር እንጂ እንዴት ነው ኢትዮጵያ በእጅ አዙር ቅኝ አገዛዝ ስር ያልተገዛችው ወይም ያልወደቀችው? ለምሳሌ የኢትዮጵያ ቃል ኪዳን ሕዝብ ሰላም ስርዓት እውን አልተዘጋም? የትውልድ ዘመናዊ ክህሎት አልፈረሰም? የቤተሰብ ተዋህዶ ግብረገብ ልምድ አልተቋረጠም? የሀገር ባህል ሕግ አልተበረዘም? እና የዜጋው ወግ ተልእኮ አልተቀየረም? ታዲያ ይሄን እያየን ኢትዮጵያ በቅኝ አልተገዛችም ብለውን እኛም ይሄን እንዴት እናስተጋባለን? የኢትዮጵያ ሕዝብ የግዕዝ ስርዓት ሰላም የማሰብ ጥበብ ያለው ባለ ዓላማ ነው እና ዛሬ ይሄ አለ ወይ? በምዕራባውያን አስኳላ በእጅ አዙር ቅኝ አገዛዝ ይህን የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል እውቀት እንዳይወርድ አልተዘጋም? እና አሁን እኛ በምዕራባውያን ፍልስፍና ቲዮሪ በቅዠት ዲሞክራሲ አልጠፋንም? ዛሬ ያለው የዘር ጦርነት ከየት የመጣ ነው? ዛሬ ያለው የብሔር ወንጀል ከየት የመጣ ነው? ዛሬ ያለው የዜጋ ጥፋት ከየት የመጣ ነው? ዛሬ ያለው የሀገር ችግር ከየት የመጣ ነው? ዛሬ ያለው የቤተሰብ ድህነት ከየት የመጣ ነው? ዛሬ ያለው የትውልድ የስነጓር ጉድለት ከየት የመጣ ነው? ዛሬ ያለው የህዝብ ብልሹ አስተዳደር ከየት የመጣ ነው? ዛሬ የታለ ፈሪሃ እግዚአብሔር ሰው በጥበብ መንገድ ያለ በማሰብ ያለ በአሸናፊነት ስነልቦና ያለ በንቃተ ህሊና ያለ እግዚአብሔርን የሚፈራ ሰው ማን ነው? እና ዛሬ ያለው ክህደት ከየት የመጣ ነው? ፈሪሃ እግዚአብሔርን ሰው ሲያጠፋው ማን ነው? ይህ የምዕራባውያን ፖለቲካል ሳይንስ ቅዠት ዲሞክራሲ የነ ማርክስ ኤንግልስ ሌኒን ፖለቲካል ሳይንስ አይደለምን? የፍልስፍና ቲዮሪ የቁጥር የቋንቋ የቀለም አረም ትምህርትና አረም አስተምህሮ አይደለምን? ሰው አሁን በንቃተ ህሊናው አለ? ዛሬ በማሰብ አሸናፊነት ስነልቦናው በማንነት አለ? ታዲያ ሰው በእግዚአብሔር መልክና ምሳሌ የተፈጠረ አዳም ሆኖ ሳለ በጾታ ወንድ ሴት በሚል ከፋፍለውት፣ በቀለም ጥቁር ነጭ በሚል ከፋፍለውት፣ በሃይማኖት እስላም ክርስቲያን በሚል ከፋፍለውት፣ በዘር አማራ፣ ትግሬ፣ ኦሮሞ ወይም አበሻ፣ አረብ፣ ፈረንጅ በሚል ከፋፍለውት አዳም የተቀባ ሕይወት ሰው አለ? ዛሬ በፍጽምና እንደተፈጠርን በንጽህና እንደተወለድን በቁንጅና እንደተቀረጽን አለን።
እስኪ የሽማግሌ ተስፋ አልተዘጋም? የጎልማሳ ተሰጦ አልፈረሰም? የጎረምሳ ኮረዳ ተመስጦ አልተቋረጠም? የወጣት ምኞት አልተበረዘም? የህፃናት መክሊት አልተቀየረው? ታዲያ የሽማግሌ ተስፋ እንዴት የተዘጋ ይመስላችኋል? የጎልማሳን ተሰጦ በማፍረስ ነው። የጎልማሳ ተሰጦ እንዴት የፈረሰ ይመስላችኋል? የወጣት የጎረምሳ የኮረዳ ተመስጦ በማቋረጥ ነው። የጎረምሳ የኮረዳ ተመስጦ እንዴት የተቋረጠ ይመስላችኋል? የወጣትን ምኞት በመበረዝ ነው። ታዲያ የወጣት ምኞት እንዴት የተበረዘ ይመስላችኋል? ሕፃን በእናቱ ማህፀን እያለና ከእናቱ ማህፀን ከወጣ በኋላ መክሊቱን በመቀየር ነው። ስለዚህ ጥንት የሰሩት ይህንን ነው። አሁን አባባል አይደለም። ሕፃንህን እስከ 7 ዓመት ለኔ ስጠኝ ይሉሃል። ከዛ በኋላ ውሰደው የኔ ነው ይሉሃል። ይሄ ያለ ምክንያት ይመስልሃልን? በሕፃን አልቦ አእምሮ አረም ቋንቋ ይዘሩበታል። በሕፃን አእምሮ አረም ቋንቋ ተዘራ ማለት ቋንቋ ጣዖት ነው። በቁስ ፍላጎት በእኔነቱ እንዲጠፋ መክሊቱን መቀየር ነው። ስሙን መቀየር ነው። አፍ መፍቻ ቋንቋውን መቀየር ነው። ጣዖቱን መቀየር ነው። ታዲያ ይህ በአረም ቋንቋ በፍልስፍና ቲዮሪ የጠፋ በወጣትነቱ ሕፃኑ ሆኖ መክሊቱን ቀይረውታል። ወጣት ሲሆን ምኞቱን ይበርዙታል። ጎረምሳ ኮረዳ ሲሆን ተመስጦን ያቋርጡበታል። ጎልማሳ ሲሆን ተሰጦው ፈርሷል። ሽማግሌ ሲሆን ተስፋው ተዘግቷል። አሁን በእንዲህ አይነት ሁኔታ ነው ያለ ነው። እንግዲያውስ ኢትዮጵያ በቅኝ ግዛት አልተገዛችም የሚለው ተረት የውሸት ተረታችሁን የተሞላችሁትን አታስተጋቡ። አሁን ኢትዮጵያ አልፋ የመጀመሪያ መነሻ ፍትህ ታሪክ ያላት ኦሜጋ የመጨረሻ መድረሻ ነፃነት ምሳሌ አላት። ነገር ግን አሁን ይሄ ተረት ትርክት እንጂ ወሬ እንጂ አለ ወይ? ኢትዮጵያ ምሳሌ ናት። የት አለና? አሁን በምዕራባውያን ፍልስፍና የተሞላነውን እንደ ገደል ማሚቱ እንደ በቀቀን የምናስተጋባ እንጂ እኛ ሰዎች ነን። በእኛነት አለት መሰረት አለን። በአሸናፊነት ስነ ልቦና አይደለንም። በእኔነት አሸዋማ መሰረት ነው ያለነው፣ በቁስ ፍላጎት። ስለዚህ እኛ ከሰውነት ከአዳምነት ከሚዛን አስወጥተውን ደመነፍስ ማህበራዊ እንስሳ ብለውን በሙዚየማችን ውስጥ ሉሲ አርዲ ብለን የቀድሞ ሰው ቅሪታ አካል ሉሲ አርዲን ሙዚየም አስቀምጠን አዳም አይደለንም ዝንጀሮ ናችሁ ያሉንን ዝንጀሮ ሆነን እኛ ከእንስሳ ጋር በባዮሎጂ የምንጠና አውሬና መንጋ አድርገውን ይኸው የአውሬነትና የመንጋነት እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ የጫኑብንን በፕሮግራም በሲስተም የጫኑብንን ተሸክመን ኩሊዎች አድርገውን እንዴት ነው የአማራ ህዝብ የሚባል? እንዴት ነው የትግሬ ህዝብ የሚባል? እንዴት ነው የኦሮሞ ወዘተ ህዝብ የሚባል? ህዝብ ማን ነው? እግዚአብሔር ሳይኖር ህዝብ አለ? ህዝብ ሳይኖር ትውልድ አለ? ትውልድ ሳይኖር ቤተሰብ አለ? ቤተሰብ ሳይኖር ሀገር አለ? ሀገር ሳይኖር ዜጋ አለ? ዜጋ ሳይኖር ብሔር አለ? ስለዚህ ብሔር ታሪካችን ነው። ዜጋ ወጋችን ነው። ሀገር ባህላችን ናት። ቤተሰብ ግብረገብ ልምዳችን ነው። ትውልድ ዘመናዊያችን ነው። ህዝብ ሰላማችን ነው። እግዚአብሔር ምሳሌያችን ነው። ስለዚህ ኢትዮጵያ ምሳሌዋ እግዚአብሔር ነው። ሰላሟ ህዝብ ነው። ዘመናዊዋ ትውልድ ነው።
ግብረገብ ልምዷ ቤተሰብ ነው። ባህሏ ሀገር ነው። ወጓ ዜጋ ነው። ታሪኳ ብሔር ነው። እርግጥ ነው የብሔር ታሪኳ ተሰውሯል። የዜጋ ወጓ ተቀይሯል። የሀገር ባህሏ ተበርዟል። የቤተሰብ ግብረገብ ልምዷ ተቋርጧል። የትውልድ ዘመናዊያ ፈርሷል። የህዝብ ሰላሟ ተዘግቷል። የእግዚአብሔር ምሳሌዋ ተክዷል። ታዲያ እንዴት ነው ኢትዮጵያ በቅኝ ያልተገዛች የምንለው? ኢትዮጵያ በእጅ አዙር በቅኝ አገዛዝ ወይም በአስኳላ እጅ አዙር ቅኝ አገዛዝ ስር የነሱን ፍልስፍና ቲዮሪ ሞልተውት አሁንን በመኖር አናውቅም። ዛሬን በእውን አናውቅም። ነገን በግልጽ አናውቅም። አዳምን በተጨባጭ አናውቅም። ይሁዳን በማስረጃ አናውቅም። ትላንትን በምስክር አናውቅም። ያለፈን በመጻፍ አናውቅም። የተከሰተን በማረጋገጫ አናውቅም። እኛ በ24 ሰዓት ሴራ ቀለበት አጥር ውስጥ በፊዚካል በቦዲ በማይንድ ዩኒቨርስ ውስጥ ዩኒቨርስ ብላክ ሆል ውስጥ ወይም ስምንተኛ ፈጠራ በነ ማርክስ ኤንግልስ ሌኒን ወይም የሰዎች የእጅ ስራ ውስጥ እስረኞች ነን። ስለዚህ ዛሬ የኢትዮጵያ ህዳሴ ነው እና በቅኝ አልተገዛችም የምትሉ እናንተ በቅኝ የተገዛችሁ ማታውቁትን የተሞላችሁትን ወሬ የምታስተጋቡ ፕሮፌሰር ማዕረግ ተሰጥቷችሁ ኦኬ የመንግስት መዋቅር አጥፍቶ ጠፊ አይደለምን? የምሁራን ትምህርት ወንጀለኛ አይደለምን? ጽንፈኛ አይደለምን? የፖለቲከኞች ፍልስፍና ጥፋት አይደለምን? አሸባሪ አይደለምን? የሃይማኖተኞች ዕውቀት አክራሪ ችግር አይደለምን? ታዲያ ሃይማኖት ችግሩ በአክራሪነት እያየን አይደለም? ፖለቲካ ጥፋቱ በአሸባሪነት እያየን አይደለም? ትምህርት ጽንፈኛነቱን በወንጀል እያየን አይደለም? መዋቅር አጥፍቶ ጠፊነቱን በጦርነት እያየን አይደለም? እኛ ሰዎች የዩኒቨርስ ዓለም አህጉር ሀገርን በጥበብ በክህሎት በሙያና በእውቀት ልንቀርጽ በፍልስፍና የተፋጠነ ግንባታን በእውቀት የሰፋ ልማትን በሙያ የበዛ ሀብትን በክህሎት ሙሉ እድገትንና በጥበብ ጥልቅ መሰረታዊ ብልጽግናን መፍጠር አንችልም? ታዲያ አሁን እኛ ሰውነን ከሰውነት ውጭ አድርገውናል። እኛ በዚህ ዩኒቨርስ ፊዚካል ቦዲ ማይንድ ብቻ አይደለንም። ከዚህ ዩኒቨርስ ፊዚካል ቦዲ ማይንድ በላይ ነን። አሁን ግን እኛ በራሳቸው ፍልስፍና ቀርጸውን የቁስ አካል ተረፈ ምርት የነጭ የቀለም ዕቃ ሆነናል። ይሄ ደግሞ ኑሯችን ይመሰክርብናል፣ ያሳብቅብናል። ዛሬ በአሁን ንቃተ ህሊና ያለ አለ? ስለ ንቃተ ህሊና ስለ አሁን የሚያውቅ አለ? እንዴት ነው በ24 ሰዓት ሴራ ቀለበት አጥር ውስጥ የልምድ እስረኛ በሲስተም በፕሮግራም በሴረኞች ሴራ ህገ መንግስት አጥር ውስጥ ተቆልፎብን እንዴት ነው እኛ ሰው አይደለንም እኮ እዚህ ሰው ለመሆን ወደ ሰውነት መመለስ አለብን። እና ይሄንን በደንብ ሁላችሁም ተገንዝባችሁ ልጆቻችሁ መክሊታቸው ተቀይሯል። ስለዚህ ይሄንን መክሊት ካላስመለስን የመክሊታቸውን ግንባታ አመል ካልገነባናቸው በወጣትነታቸው ጠባይ አይለሙም። በጎረምሳ ኮረዳነታቸው ስብዕና ሀብታም አይሆኑም። በጉልምስናቸው በስነ ምግባር እድገት አይሻገሩምና ወደ ሽማግሌ ብልጽግና ተስፋ ባህሪ ቃል ወደ ህይወት እውነት ወደ ማሰብ ጥበብ
ወደ አሸናፊነት ስነ ልቦና አይመጡም። ይሄን እኔ ከኢትዮጵያ ግዕዝ ጥበብ ውስጥ የሳይንስ ፎርሙላ የቴክኖሎጂ ቀመር ግኝት ባለቤት ነኝ። እስከ ዛሬ ቁብ የሰጠ የለም። ሁሉም በሐሰት አጥር ውስጥ ስላለ እውነትን የሚፈልግ የለም። ማንነትን የሚፈልግ የለም። የሚበላውን፣ የሚጠጣውን፣ የሚለብሰውን እንጂ ከዚህ በዘለለ ጥበብን የሚፈልግ የለም። ክህሎትን የሚፈልግ የለም። ሙያን የሚፈልግ የለም። እውቀትን የሚፈልግ የለም። ዶላር፣ ብርን፣ ኒውክለር ጦር መሳሪያ ጡንቻን ነው የሚፈልገው። ስለዚህ የዶላር ብር ወረቀት የሚመራውና የኒውክለር ጦር መሳሪያ ጡንቻ ፍርሃት የሚገዛው ብቻ ነው ያለው። ይሄን እውነት ስናገር እኔ ከሌላው የተለየው የበለጥ ከሆኛ አይደለም። እኔም ሰለባ ነኝ ከሁላችሁም ጋር። ነገር ግን እኛ በጥበብ ልንወጣ የምንችልበት እድል አለን። ይኸው ግዕዝ ነው። ግዕዝ ስንል ስሙን አጠልሽተውታል፣ ግዑዝን ግዕዝ ብለው። ስለዚህ እኛ አልፋ የብሔር ታሪክ አለን። ግዑዝ የወግ ግዑዝ የዜጋ ወግ አለን። ኦሪት የሀገር ባህል አለን። መዝሙር የቤተሰብ ግብረ ገብ ልምድ አለን። ወንጌል የትውልድ ዘመናዊ አለን። ግዕዝ የህዝብ ሰላም አለን። ኦሜጋ የእግዚአብሔር ምሳሌ አለን። ይሄን አስተነትናለሁ በሳይንስ ፎርሙላ፣ በቴክኖሎጂ ቀመር እንዲሁም በግዕዝ ሰምና ወርቅ ባህር ሐሳብ ጥበብ አስተነትናለሁ እና መንገድ አለን። ከሐሰት ከሳጥናኤል መንገድ ወደ እውነት ወደ አማኑኤል መንገድ የሚያሻግረን የእምነት የነጻ ፈቃድ ድልድይ አለን። ይኸው ከፍልስፍና ቲዮሪ በቴክኖሎጂ ክህሎት ወደ ሳይንስ ጥበብ የምንመለስበት መረጃና አቅጣጫ እሰጣለሁ። አሁን ዛሬ የኛ የኢትዮጵያ ህዳሴ ነው። በእጅ አዙር ቅኝ አገዛዝ ስር ነው ያለችው። ይሄን ደግሞ እኔ የሳይንስ ፎርሙላ የቴክኖሎጂ ቀመር ግኝት ባለቤት ነኝ። በሳይንስ ፎርሙላና በቴክኖሎጂ ቀመር ይሄንን በግዕዝ ሰምና ወርቅ ጥበብ አሳያለሁ፣ አስተነትናለሁ። ኢትዮጵያ ቅድስት ሚስጥረ ሥላሴ የሚስጥረ ሰብ ትርጉም መፍቻ ቁልፍ ቶ ያላት ሰማያዊት ተስፋ ቃል ኪዳን ብርሃን እመብርሃን ጥበብ ናት። ይሄንን እናንት ድሃ ያላችኋት ድሃ እንድትሉ ያስባላችሁ የማታውቋት በካርታ ስዕል በጂኦግራፊ ካርታ ስዕል ሰው የሰራት አይደለችም ኢትዮጵያ። የኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እጆቿ ማን ናቸው? እንግዲህ ይህን ብዬ ዛሬ በዚህ አከትማለሁ። የኢትዮጵያ እግር እግዚአብሔር ነው። የኢትዮጵያ ዓይን ሥላሴ ነው። የኢትዮጵያ አፍንጫ ኢየሱስ ነው። የኢትዮጵያ እጅ ዳዊት ነው። የኢትዮጵያ ጆሮ ሙሴ ነው። የኢትዮጵያ ምላስ ፈርዖን ነው። የኢትዮጵያ ሆድ ሴጣን ነው። ሴጣን ብሔር ነው። ፈርዖን ዜጋ ነው። ሙሴ ሀገር ነው። ዳዊት ቤተሰብ ነው። ኢየሱስ ትውልድ ነው። ሥላሴ ሕዝብ ነው። እግዚአብሔር ግን አልፋና ኦሜጋ የሰራዊት ጌታ ፍቅር የነበረ አብ ያለ ወልድ የሚኖር መንፈስ ቅዱስ አሃዱ አምላክ ነው። ይሄን እናንት በሃይማኖት ሽፋን የምትነግዱ፣ እናንት በፖለቲካ ሽፋን የምትነግዱ፣ እናንት በምሁር ሽፋን የምትነግዱ፣ እናንት በመንግስት ሽፋን የምትነግዱ፣ እናንት በአነቃቂ ሽፋን የምትነግዱ እባካችሁን የህይወት እውነታችሁን ማንነታችሁን ማሰብ ጥበብን ፈልጉ። የተሞላችሁትን እያስተጋባችሁ እናንተ በጠፋችሁበት ፍልስፍና ቲዮሪ ሌላውንም ሕፃን የሚመጣውን የተተካውን አታጥፉበት። እባካችሁን የሚያድናችሁ የግዕዝ ቃል ኪዳን ጥበብ ነው እንጂ የግዑዝ ቋንቋ ጣዖት ንግግር ወይም ፍልስፍና ቲዮሪ
አጥፍቷቸዋል። ስለዚህ አሁን እኛ ከትላንት አብ ዓመተ ዓለም ፍዳና ኩነኔ ከብሉይ ኪዳን በነገ ወልድ አዲስ ኪዳን ዓመተ ምሕረት ገላጭና መገለጫ ወደ ዛሬ መንፈስ ቅዱስ የኪዳኖች ኪዳን ዓመተ ሰላም ፍቅርና ነፃነት ተሻግረናል። ህዳሴያችን ዛሬ ይሄ ነው። ከዓመተ ዓለም በዓመተ ምሕረት ወደ ዓመተ ሰላም ተሻግረናል። ዛሬ እግዚአብሔር በሁላችንም ለሁላችንም በፍቅሩ አሁን በፍቅሩ ቅጽበት ዘላለም አሁን እየሰራልን ነው። እኛ አሁንን እናገኝ። ከ24 ሰዓት ሴራ ቀለበት አጥር በትላንት አንታሰር። ወደ ዛሬ ማንነት እንምጣ። አመሰግናለሁ።